ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ኤፍኤም የዩቲዩብ ቻናላችን የለተረቡ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የዙር መረጃዎችን ነው በስፋት ወደ እናንተ የምናደርሳችሁ። ፕሪሚየር ሊጉ ሊጀመር 2 ቀናት ብቻ ናቸው የሚቀሩት። በመጪው አርብ በይፋ የእንግሊዝ ፕሪሚየር ሊግ ጅማሩን ያደርጋል። የአምናው የውድድር ዘመን ሻምፒዮን አርሰናል ከሻምፒዮንሺፕ ካደገ ቡድን ከኮቨንትሪ ሲቲ ጋር ጨዋታቸውን የሚከውኑ ነው የሚሆነው። ታዲያ አሁን ላይ ይበልጥ ደግሞ ቡድኖች በተለያየ መንገድ ራሳቸውን ለማጠናከር እየተንቀሳቀሱ ይገኛሉ። ከእንግሊዝም ወጣ ብለን ሌሎችም ሊጎችንም እንደዚሁ ዝውውሩ ምን ይመስላል የሚለውን ለመቃኘት እንሞክራለን። በቅድሚያ የምንመለከተው የሃሪ ኬንን ጉዳይ ነው። እንግዲህ ሃሪ ኬን በተለይ በዚህ ዘመን በእንግሊዛዊ ሆኖ በከፍታ የምናስቀምጠው ቀዳሚው ተጫዋች ሃሪ ኬን ነው። ምክንያቱም በናሽናል ቲም ደረጃ በክለብ ደረጃ በጣም የተለየ ዓመት ነው በየጊዜያቱ የሚያሳልፈው። ተጫዋቹ በቶተንሃም ስፐርስ በግሉ በጣም የተሳካ ጊዜን እያሳለፈ ነገር ግን በዋንጫ መደርደሪያ ላይ ዋንጫን ማስቀመጥ እጅግ ተስኖት ነበረ። ነገር ግን ከቶተንሃም በብዙ መንገድ በስኬት ታሪክ ከዚያም ባለፈ በጥራትም ወደ ተሻለው ቡድን ወደ ጀርመን ወደ ባየር ሙኒክ ካመራ በኋላ የቡንደስሊጋ ዋንጫን ማሳካት ቻለ። በአውሮፓ ቻምፒየንስ ሊግ መድረክም በተቻለው መጠን ጥረት እያደረገ የሚገኝ ተጫዋች ነው ሃሪ ኬን። አሁን ላይ የእድሜ ማምሻ ላይ ደርሷል። ሃሪ ኬን እድሜው እየገፋ መጥቷል። እናም ተጫዋቹ የ1 ዓመት ኮንትራት ብቻ ነው የሚቀረው ከባቫሪያኖቹ ጋር። ከኮንትራት ውይይት ጋር በተገናኘ ለቀረበለት ሀሳብ የ1 ዓመት ጊዜ ብቻ ነው የቀረኝ፣ ስለዚህ የምደራደርበት ወቅት ላይ ነው፣ በመጪዎቹ ጊዜያቶች እንወያያለን የሚል ሀሳቡን ሰጥቷል። ባሎንዶርን በተመለከተ ሃሪ ኬን በሰጠው ሀሳብ ባሎንዶርን በጣም ትልቅ መድረክ ነው፣ ነገር ግን በእኔ የሚወሰን አይደለም የሚል ሀሳብን ሰጥቷል። ገና 2 እና 3 ወራቶች ይቀራሉ ባሎንዶርን ምርጫ ለማድረግ፣ ነገር ግን የተቻለውን ሁሉ አድርጌያለሁ ሲል ሃሪ ኬን ሀሳቡን ሰጥቷል። ታዲያ በባየር ሙኒክ ቤት የሚቀረው የ1 ዓመት ኮንትራት መሆኑን ያወቁ ክለቦች እርሱን ወደ ቡድናቸው ለመውሰድ ጥረት ማድረጋቸውን ጀምረዋል። በተለይ አንድ ተጫዋች እድሜው እየገፋ ሲመጣ አይናቸውን የሚያሳርፍ የሳውዲ ሮሻ ሊግ ቡድኖች ናቸው። አልሂላል ደግሞ አሁን ላይ ተጫዋቹን ለማስፈረም ፍላጎት እንዳለው ታውቋል። እንደዚሁም ደግሞ የሃሪ ኬን ተወካዮችም ከሳውዲው ቡድን አልሂላል ጋር ንግግር ስለማድረጋቸውን ዘገባዎችን ስመለከት ነበረ። ነገር ግን የተጫዋቹን ኮንትራት ድርድር በተመለከተ ከባየር ሙኒክ ጋር ተነጋግሮ ካልተስማማ ብቻ ነው ከሙኒክ ሊለቅ የሚችለው። ነገር ግን የሳውዲ ቡድን አልሂላል ከተጫዋቹ ተወካዮች ጋር ንግግር ስለማድረጋቸው መረጃዎች ያመላክታሉ። ሌላው አስቶን ቪላ እንመለከት። አስቶን ቪላ አሁን በተወሰነ መንገድ ቢሆን ወሳኝ ተጫዋቾችን እያጣ ነው የሚገኘው። በተለይ ሉካስ ዲኜ ጥሩ ዓመት ነበር ባለፉት 2 ዓመታት ማሳለፍ የቻለው በአስቶን ቪላ። ከዚያም ባለፈ ሞርጋን ሮጀርስ ከሚድልስብራ ወደ ቪላ ፓርክ ከደረሰ በኋላ በበርሚንግሃሙ ክለብ ውስጥ በጣም የተለየ ጥራትን አስመለከተ። ተጫዋቹ ሲያስፈልግ እንደ ሴንትራል ፎርዋርድ ላይ ሆኖ ይጫወታል፣ ፕሌይሜከር ሆኖ ይጫወታል፣ የግራ መስመር ተጫዋች ሆኖ ይጫወታል። ቨርሳታይል ተጫዋች መሆኑ ለብዙ አሰልጣኞች የታክቲክ ተለዋዋጭነትን ይሰጣቸዋል። እናም ኡናይ ኤመሪ አጥተውታል። ከዚያም ማለፍ ሲል ደግሞ አማካይ ክፍል ላይ አማዱ ኦናናን ለበርካታ ወራት በኤሲኤል ጉዳት አጥተውታል አስቶን ቪላዎች። ሲቀጥል ደግሞ ዩሪ ቴሌማንስ እንደዚሁ ወደ ማንቸስተር ዩናይትድ በድንገት ነው የተለያቸው። ስለዚህ ቡድናቸው መልሶ ግንባታ ላይ የሚገኝ ቡድን ነው አስቶን ቪላ። እርሱን ኋላ ይመለስበታል። ነገር ግን ከኦሊ ዋትኪንስ ጋር በተያዘ ተጫዋቹ ከዚህ ቀደም እንደ አርሰናል እንደ ማንቸስተር ዩናይትድ የመሳሰሉ ቡድኖች ኦሊ ዋትኪንስ ለማስፈረም በጣም ጥረት አድርገው ነበር። የኋላ ግን አስቶን ቪላ ከእድሜው አንጻር ተጫዋቹ ካለው እድሜ አንጻር የሚጠይቁት ገንዘብ የናረ ሆነና ሁለቱም ቡድኖች ማፈግፈግን ምርጫቸው አድርገዋል። አሁን ታዲያ የሳውዲ ቡድን እንደዚሁ አልሂላል 45 ሚሊዮን ዩሮ ማቅረቡ ታውቋል ለአስቶን ቪላ። ነገር ግን አስቶን ቪላዎች የቀረበላቸውን ጥያቄ ውድቅ አድርገውታል። ተቀባይነት አላገኘም በአስቶን ቪላ። እንዲያውም አንዳንድ መረጃዎችን ስንመለከት ተጫዋቹ በግል ጉዳዮች ሳይስማማ እንዳልቀረ መረጃዎች እየወጡ ይገኛሉ። ነገር ግን ክለብ ቱ ክለብ በሚባለው ደረጃ አስቶን ቪላዎች በአልሂላል በኩል የቀረበላቸውን የመሸጫ ዋጋ ተመን የመግዣ ዋጋ ብለው ያቀረቡትን ውድቅ እንዳደረጉባቸው መረጃዎች ያሳያሉ። ወደ ኒውካስል ልውሰዳችሁ። ኒውካስል ደግሞ ሌላ ሽግግር ላይ የሚገኝ ቡድን ነው። እንግዲህ የፐብሊክ ኢንቨስትመንትን በሳውዲ የሚያስተዳድረው ባለሀብት ነው በኒውካስልን እያስተዳደረ የሚገኘው። ነገር ግን ኒውካስሎች በፈለጉት ልክ ልቦናቸው እንደፈቀደ ገንዘብ የግድ ወጪ ማድረግ አልቻሉም። ምክንያቱም የፒኤስአር ፕሮፊት ኤንድ ሰስቴናቢሊቲ ሩል አገዳቸው፣ ገደባቸው። ይባስ ብሎ ደግሞ በአዲስ መልክ ለለውጥ የቀረበውን ቡድን እያጡት ይገኛሉ። አሌክሳንደር ኢዛክ፣ ሳንድሮ ቶናሊ፣ ብሩኖ ጊማሬሽ ከዚያም ባለፈ ደግሞ አንቶኒ ጎርደንን ወደ ባርሴሎና ተዘዋውሯል። ስለዚህ ቡድኑ በደንብ ሽግግር ላይ የሚገኝ ቡድን ነው። አሰልጣኛቸው ባለፉት ዓመታት ለቡድኑ ስኬት ትልቅ ሚና የነበራቸውን ኤዲ ሃውንም አጥተዋል። ስለዚህ በጣም ፍጹም የሚባል ሽግግር ላይ የሚገኝ ቡድን ነው ኒውካስል።
ስለዚህ ያጧቸውን ተጫዋቾች ደግሞ መልሰው እንግዲህ ለመገንባት ቡድናቸውን ለማጠናከር በዝውውር መስኮቱ በንቃት ለመሳተፍ ጥረት ያደርጉ ይገኛሉ። አሁን ላይ ስሙ የሚነሳው ተጫዋች ኒኮ ጎንዛሌዝ ነው። ኒኮ ጎንዛሌዝ እንደሚታወሰው ጥቂት ዓመታት አልፈዋል ወደ ማንቸስተር ሲቲ ቤት ከመጣ ተጫዋቹ። ነገር ግን በማንቸስተር ሲቲ ቤት በተለይ ባለፈው ዓመት የሮድሪን አለመኖር ተከትሎ ፔፕ ጓርዲዮላ በቋሚነት ሲጠቀምበት ነበር። ኒኮ ጎንዛሌዝን ጥሩ የሚባል ምርታ ማሳይቶ ነበር በውሃ ሰማያዊዎች ቤት። ተጫዋቹ ለሮድሪ አጫዋት ዘይቤው ለሮድሪ የቀረበ ነው። ምክንያቱም ተጫዋቹ ቴምፖ መቆጣጠር ይችላል፣ እንዴት ባለ መንገድ ኳስ መቼ ማፍጠን እንዳለበት፣ ኳስ መቼ ደግሞ ማለዘብ እንዳለበት የሚረዳ አይነት ተጫዋች ነው። ኒኮ ጎንዛሌዝ ከኳስ ጋር በምቾት መጫወት የሚችል በጣም ጥሩ አስተዋይነት ያለው የአማካይ ስፍራ 6 ቁጥር ተጫዋቹ ኒኮ ጎንዛሌዝ። ነገር ግን ሁለተኛው ዙር ላይ የሮድሪን ጤንነት ተከትሎ የፔፕ ጓርዲዮላ ምርጫ ሮድሪ መሆን ይቻለ። ከዚያም አሁን ተጫዋቹ ኤንዞ ማሬስካም ከመጡ በኋላ ምናልባት እድል ሰጥቶት በቋሚነት ይሰለፋል የሚል ግምት የለም። ምክንያቱም ቡድኑ ኤሊት አንደርሰን አስፈርሟል። ተጨማሪ አማካይ ለማስፈረም እያጤነ ይገኛል። አዩብ ቡዋዲ፣ ኤንዞ ፈርናንዴሽ የሚነሳ ስም ነው በማንቸስተር ሲቲ በኩል። ስለዚህ ኒኮ ጎንዛሌዝን በተመለከተ ታማኝ የዜና ምንጮች ኒውካስሎች ፍላጎት አላቸው። ንግግር ስለመጀመራቸውም ይህን የ4 ዓመት ተጫዋች ለማስፈረም መረጃዎች ወጥቷል። ነገር ግን ለሲቲ ተጫዋቹ ዕድሜው ገና 24 ነው። ስለዚህ ይህንን አስተዋይ ተጫዋች በቡድናቸው አቆይተው ምናልባት አፕግሬድ ማድረግ ቢችሉ በጎ ነው ብዬ አምናለሁኝ። ኒውካስሎች ግን እርሱን ለማስፈረም እንቅስቃሴ መጀመራቸው ነው የታወቀው። ወደ አስቶን ቪላ ቤት ለመለሳችሁና አስቶን ቪላዎች ጥሩ ዙሮችን ለመፈጸም በጣም ተቃርበዋል። ነገሮች እያለቁ ይገኛሉ። የመጀመሪያው ጃፓናዊ ግብ ጠባቂን ከፓርማ ሱዙኪን ለማስፈረም እንደተስማሙ ይታወቃል። ሁለተኛው ሩጄሪ ነው። ይህም የግራ ፉልባክ ተጫዋች ሉካስ ዲኝን ለመተካት ቪላ ፓርክ እንደሚመጣ ይጠበቃል። ሜዲካሉን በቅርቡ ያደርጋል ተብሎ ይታሰባል። ሌላኛው ተጫዋች አርዋን ቢሳካ ነው። የማቲካሽ ተፎካካሪ ተጫዋች ይፈልጋሉ ኡና ኤምሪ። ስለዚህ የቢሳካን የታክል ስፔሻሊስቱን ወደ ቡድናቸው ለመቀላቀል አስበዋል። በውሰቱን ነው የሚመጣው ተጫዋቹ ከዌስትሃም። ነገር ግን በአመቱ መጨረሻ ዝውውሩን ቋሚ ማድረግ ግዴታም በውላቸው ላይ እንደሚካተት መረጃዎች ያሳያሉ። እናም ዋን ቢሳካም በመጪዎቹ ቀናቶች ዝውውሩ እንደሚፈጽም በአስቶን ቪላ ቤት ይታሰባል። ሪያል ቤቲሶች በ17 ሚሊዮን ፓውንድ ከኤዘድ አልካማር ፓሮትን ለማስፈረም እንደዚሁ ተስማምተዋል። ይሄ ተጫዋች አየርላንዳዊ ተጫዋች ነው። ጥሩ የማጥቃት ደመነፍስ ያለው ተጫዋች ነው። ይሄ እንደ ፖቸር የምንለው አይነት ተጫዋች ነው። ሳጥን ውስጥ የሚያነፈንፍ አዳኝ፣ የጎል አዳኝ የሆነ ተጫዋች ነው እና ይህንን ተጫዋች ለማስፈረም የአንዳሉሲያ ቡድን ሪያል ቤቲስ መስማማቱን ዘገባዎችን ተመልክቻለሁኝ። ሌላኛው ጉዳይ ለውሰዳችሁ አርሰናልን በተመለከተ ሀሳቦችን ላንሳ። እንግዲህ አርሰናል ባለፉት ዓመታት በደንብ ራሱን እየገነባ የመጣ ቡድን ነው። ከዚያም የዚህ ፕሮሰሳቸው መዳረሻን ፕሪሚየር ሊግ ማሳካት ሆነና ቡድኑ በዋንጫ ስኬት ራሱን አገኘ ባለፈው ውድድር ዓመት። ስለዚህ አሁን ላይ ሚኬል አርቴታ ሆነ አርሰናል እቅዳቸው ምንድነው? በፕሪሚየር ሊግ ዳይናስቲ መገንባት ነው። ማይዛነፍ ስኬታማ ቡድን ገንብተው ለዓመታት መዝለቅ ትልቁ ህልማቸው እቅዳቸው ነው። ታዲያ አንድ ቡድን ይህን ሲያስብ ደግሞ ስኳዱ በጣም የተጠናከረ መሆን አለበት። ከላይናፕ ውጭም የተደራጀ የስኳድ ዴብዝ ያለው ቡድን መገንባት ለአንድ ቡድን ዳይናስቲ መገንባት ትልቅ ዋስትና የሚሰጥበት አጋጣሚ እንዳለ ግልጽ ነው። እንግዲህ በቅርቡ ወደ አርሰናል ስራ አስፈጻሚነት የመጡት ሪቻርድ ጋርሊክ አንድ ሀሳብ ሰጥቷል። አርሰናልን በተመለከተ ቡድናችንን ማሻሻል እንፈልጋለን። ዝውውር እንደሚታወቀው የሚቀሩት 12 እና 13 ቀናቶች ብቻ ናቸው። የዝውውር መስኮቱ ሊዘጋ የቀሩት ቀናቶች። በእነዚህ ቀናቶች እንደ አርሰናል ስራ አስፈጻሚ ከሆነ ቡድናችን አንድ ስቴፕ ማሻሻል የሚችል ቡድናችንን ማጠናከር የሚችል ተጫዋች ካገኘን ለማስፈረም እንደሚቀሳቀሱ ግልጽ አድርገዋል። አሁን ከዚህ ቀደም እንደሚታወቀው አርሰናል ዝውውሮችን ሲፈጽም የስኳድ ዴብዛቸውን ለማጠናከር በማለም የሚመጡ ዝውውሮች ነበሩ። አሁን ግን ከስኳድ ዴብዝም ዘለው ላይናፑን አንድ ስቴፕ ከፍ ማድረጀት የሚችል በተለይ ደግሞ የማጥቃት ጥራታቸውን በጣም ከፍ ማድረግ የሚችል ተጫዋች ነው ትልቁ እቅዳቸው። የሪቻርድ ጋርሊክም ሀሳብ ነው። ስራ አስፈጻሚው እንዳሉት ከሆነ ቡድናችንን ማሻሻል የሚችል ተጫዋችን ማስፈረም የምንፈልገው የሚል ሀሳብ ሰጥቷል። በቅርቡ እንግዲህ ሚኬል አርቴታ በሰጠው ሀሳብ ዓለም ላይ አሁን በዝውውር ላይ የሚገኙ ተጫዋቾች ውስን ናቸው፣ እኛም ማሻሻል የሚችሉ ተጫዋቾች የሚል ሀሳብ ሰጥተው ነበር። አምቢሽናቸው ከፍ ማለቱም በቪኒሲየስ ጁኒየር ዝውውር አስመልክተው ነበር አይደለ? እርሱን ለማስፈረም እስከምን ድረስ እንደተጓዙ ግልጽ ነበረ። የኋላ ተጫዋቹ በዚያው በሎስ ብላንኮች ቤት ኮንትራቱን ለማራዘም ወሰነ እንጂ ከፍ ያለ ገንዘብ ከፍ ያለ ፕሮጀክትን ይዘው ሜጋ ፕሮጀክት ይዘው መጥተው ነበረ። ነገር ግን የተጫዋቹ ቆይታ በዚያው በሪያል ማድሪድ ቤት ሆነ። ስለዚህ አምቢሽናቸው ከፍ እያለ ስለመምጣቱ በደንብ ማሳያ ይመስለኛል ይሄ ጉዳይ። ሌላኛው ከአርቴታ ኮንትራት ጋር በተገናኘ እንግዲህ ሚኬል አርቴታ በክለባችን እንዲቆይ እንፈልጋለን የሚል ሀሳብ በግልጽ ተናግሯል። ሚኬል አርቴታም ደስተኛ ነው፣ እኛም ደስተኞች ነን በሚኬል አርቴታ የሚል ሀሳብ ሰጥቷል። አርቴታም ደጋፊዎቹ በቅርቡ ምንም እንዳይጨነቁ ኮንትራቴን በቅርቡ አራዝማል የሚል ሀሳብ ሰጥቶ እንደነበረ ይታወቃል። ሚኬል አርቴታን በተመለከተ በዚህ በቡድኑ ከ22 ዓመታት በኋላ ለስኬት ሲበቃ ሁነኛው ሰው አርቴታ ነበረ። ብዙ ወቀሳ ደርሶበታል። ብዙ ጣት መቀሰሮች ገጥመውት ነበረ። የኋላ ኋላ ግን ያንን ሲናፍቁት የነበረውን ዋንጫ
ለመድፈኞቹ የሰጠው ሚኬል አርቴታ ነውና አሁን ደግሞ በቀጣይ ደጋግሞ የሊግ ዋንጫን እንዲያሳካ በአውሮፓ መድረክ ደግሞ በታሪካቸው አሳክተውት የሚያውቁትን የአውሮፓ ቻምፒየንስ ሊግ ዋንጫ ለማሳካት መንገድ የጀመረ ሰው ነውና በቡድናቸው እንዲቆይ በጉልህ ፍላጎት አላቸው። እናም ከዚሁ ጋር በተገናኘ የትኞቹ ስሞች ተነሱ ከሰሞኑ የሚል ሐሳብ የግድ ማንሳት ያስደፍራል ብዬ አምናለሁኝ። እንግዲህ የአርሰናል ትልቁ ዕቅዳቸው አሁን ላይ ሁለት ስፍራዎች ላይ ነው። የመጀመሪያው የማጥቃት ጥራቱን መጨመር ነው። 9 ቁጥር ተጫዋች ሊሆን ይችላል፣ የመስመር ተጫዋች ማለት ነገር ግን በጥቅሉ ፍላጎታቸው የአርሰናል የማጥቃት ደረጃ አንድ ስቴፕ ፈቀቅ ማድረግ የሚችል ተጫዋች ማስፈረም ፍላጎት አላቸው። እንደሚታወሰው ባለፈው ውድድር ዓመት አርሰናል የማጥቃት ጥራቱ በጣም ዝቅ ያለ ነበረ። ምክንያቱም ቡድኑ ጎል ማስቆጠር ሲፈልግ በግሉ ጨዋታ መወሰን የሚችል ተጫዋች አልነበረውም። እናም በተለይ ከፓሪስ ሰን ዠርመን ጋር ከነበራቸው ቻምፒየንስ ሊግ ፍጻሜ በኋላ የቡድኑ አጠቃላይ እቅድ የነበረው የቡድኑ የማጥቃት ጥራት በደንብ ማሻሻልና ማስተካከል እንደነበረ ግልጽ ነበረ። ስለዚህ አሁን ላይ ሁለት ስሞች ይነሳሉ። ሁሊያን አልቫሬዝ እና ኬናን ይልዲዝ ናቸው። ሁሊያን አልቫሬዝ አትሌቲኮ ዲ ማድሪዶች ቢቆይ ምርጫቸው ነው። ነገር ግን ተጫዋቹ ልቀቁኝ እያለ ዕለት ዕለት እየወተወተ የሚገኝ ተጫዋች ነው። ስለዚህ የተጫዋቹ ጉዳይ አንደኛ ከዋጋም አንጻር፣ ሁለተኛ ከፕሮጀክት ማሳመንም አንጻር እንዲያውም አርቴታ በቅርቡ በግል ስልኩ ደውሎ እንዳወራው ሁሉ መረጃዎች ሲወጡ ነበርና የመጀመሪያ ዕቅዳቸው አልቫሬዝን ወደ ኤምሬትስ ማምጣት እንደሆነ ዘገባዎች ያሳያሉ። ሲቀጥል ደግሞ ተጫዋቹ ደስተኛ ነው በክለቡ፣ ክለቡም በተጫዋቹ ደስተኛ ነው። ይልዲዝ ነው የቱርካዊ መስመር ተጫዋች በአሮጊቷ ቤት በጣም እንደ ወሳኝ ተጫዋች የሚታይ የመስመር ተጫዋች ነው። በጣም ጥሩ ጥራት ያለው ተጫዋች ነው። ወደፊት እንግዲህ እንዳለው ፖቴንሻል ከሆነ ክላሱን በደንብ ማሳደግ የሚችል ተጫዋች ነውና ይልዲዝና አልቫሬዝን ለማስፈረም እቅድ አላቸው። እንግዲህ አማራጮችን ካገኙ ለማስፈረም የሚንቀሳቀሳሉ የሚል መረጃ ወጥቷል። በአንጻሩ ግን ከሰሞኑ ከቪክተር ኦሲሜን ጋር መረጃ ሲወጣ ነበረ። በተለይ ጋላታሳራዮች የኢታን ዋኔሪና ጋብሪኤል ማርቲኔሊን በተመለከተ የማስፈረም ፍላጎት አላቸው ሲባል ነበር። ነገር ግን አንድሬ ቤርታም ከነሱ ዝውውር ጋር በተገናኘ በጎን ለጎን የቪክተር ኦሲሜንን ጉዳይ ትኩረት ሰጥቶ ሲሰራ እንደነበረ ሲገለጽ ነበር። ነገር ግን አሁን ከታማኝ ምንጮች እንደተመለከቱት መረጃው ነው በፍጹም ምንም ድርድር አልተጀመረም። ኦሲሜንን ለማስፈረም በአርሰናልና በጋላታሳራይ መካከል ያለው ተጨባጭ ጉዳይ ይህ ነው። ወደ ሊቨርፑልና ማንቸስተር ጉዳይ ለውሰዳችሁ። ሁለቱ ቡድኖች በደንብ አሁን ላይ ከሚገኙ ቢግ ሲክስ ቡድኖች የበለጠ ራሳቸው ማጠናከር የሚገባቸው ቡድኖች መሆን ሲገባቸው ነገር ግን ዝምታን መርጠው በዝምታ እየተጓዙ ይገኛሉ። በዝውውር መስኮቱ ማንቸስተር ዩናይትድ የመከላከል መዋቅሩን የአማካይ ክፍል ጥራቱን የግድ ማጠናከር ሲገባው ነገር ግን አሁንም ሰር ጂም ራትክሊፍ በዝምታ ነው ቡድናቸውን የተመለከቱት የሚገኙት። ቡድኑ እንግዲህ ራሱን ሳያጠናክር ሲዝኑ ሊጀምር ነው። በመጪው ዓርብ እንግዲህ ይጀምራል። ዕለተ ቅዳሜ ሀል ሲቲን ይገጥማል ማንቸስተር ዩናይትድ። ስለዚህ አማካይ ክፍል ላይ በጣም በተለየ በስኳድም በጥራትም ራሱን ማጠናከር ሲገባው ነገር ግን አሁንም ዝምታን መርጧል። ብዙ ስሞች ይነሳሉ። ነገር ግን የትኛውም ተጫዋች ጋር ይፋዊ ድርድር አልጀመረ እስካሁን ድረስ ማንቸስተር። ከዚያም ባለፈ በመከላከል መዋቅራቸው ላይ የመሀል ተከላካይና የግራ ፉልባክ ተጫዋች የግድ ቡድኑ እንደሚያስፈልገው ግልጽ ነው። ምክንያቱም ቡድኑ በመጪው የውድድር ዓመት ራሱን ለማጠናከር ከዚያም ባለፈ በፕሪሚየር ሊጉ ጥሩ ተፎካካሪ መሆን ካሰበ ስብስቡ ማጠናከር ይገባዋል። ስለዚህ ያን ለማድረግ ግን እንደ ኦማር ቤራዳ፣ ጄሰን ዊልኮክስ እና የሰር ጂም ራትክሊፍ አስተዳደር በደንብ በንቃት የተሳተፈ አይደለም የሚገኘው። ቀናቶቹ ግን በደንብ እየነጎዱ ይገኛሉ። ሌላኛው ሊቨርፑልን በተመለከተ ሊቨርፑል ሌላኛው ሽግግር ላይ የሚገኝ ቡድን ነው። በተለይ ከአርነ ስሎት በኋላ አንዶኒ ኢራኦላ ወደ ቡድኑ መጡ። ነገር ግን ቡድናቸውን አሁን ላይ በደንብ መጠገን አልቻሉም። ምክንያቱም እርሳቸው የሚፈልጓቸውን ተጫዋቾች ማሳወቅ አሊያም ደግሞ የትኛው ስፍራ ላይ ክፍተት እንዳለባቸው መንገድ ትልቁ ኃላፊነታቸው ቢሆንም ሪቻርድ ሂውዝ ግን የተቸገሩ ይመስለኛል። የቡድኑ የስፖርት ዳይሬክተር አሁንም ቡድኑ ላይንአፑን በደንብ ሳይገነባ ነው ሲዝኑ ሊጀምር የቀረበው። ከኒውካስል ጋር ነው የመጀመሪያ ጨዋታቸውን የሚያደርጉት የመርሳይዱ ክለብ ሊቨርፑል። አሁንም ቢሆን ከብራድሊ ባርኮላና እምባዬ ጋር ስማቸው በጥብቅ ይነሳል። የባርኮላን ዝውውር በተመለከተ ፓሪስ ሰን ዠርማንና ሊቨርፑል በዋጋ ደረጃ እስካሁን አልተስማሙ። ነገር ግን ድርድሮች ቀጥለዋል። በምን ያክል ገንዘብ ዋጋ ይስማማሉ የሚለው ይጠበቃል። ነገር ግን አሁንም ቢሆን ተጨማሪ ዝውውሮች መፈጸም እንዳለበት ይታሰባል ሊቨርፑል። ነገር ግን በዝምታ ነው አሁንም የተጓዘ የሚገኘው የቀይ ፉልባክ ስፍራ ላይ። ከዚያም ባለ 6 ቁጥር ሚና ላይ ቡድኑ ተጫዋች እንደሚያስፈልገው ግልጽ ነው። ነገር ግን አሁንም ቢሆን ሪቻርድ ሂውዝ የትኛውን ተጫዋች ለማስፈረም እንቅስቃሴ ጀምሩ በግልጽ ይወጣ ከእንግሊዝ ጋዜጦች የተመለከተው ምንም አዲስ ነገር የለምና ማንቸስተር ዩናይትድ ሆነ ሊቨርፑል ከነችግራቸው ከነህመማቸው ሊጉ ሊጀመር ነው። ምናልባት የኋላ ሰርገኛ መጣ እንዳይሆን በሊቨርፑል በማንቸስተር ቤት የሚል ዜናዎችም ስንመለከት ነበርና ከወዲሁ ግን ነገሮችን ማጤንና ለቡድናቸው የሚስማማ ተጫዋቾችን ለማስፈረም እንቅስቃሴ መጀመር በጎ ነበረ። ነገር ግን ለማድረግ ደፍረው ሲንቀሳቀሱ አንመለከትም። በመጪዎቹ ቀናቶች ውስጥ ምን ይወስናሉ የሚለው በጋራ የምንመለከተው ጉዳይ ነው የሚሆነው። ቆይታችንን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና አሳልፌያለሁ። ለነበረን ጊዜ ከልብ አድርጌ አመሰግናለሁ። ሰናይ ጊዜን ተመኘው።